በጉጅራት ግዛት ሰሜናዊ ጫፍ ላይ የምትገኘው ጥንታዊቷ ቫድናጋር የጠበቡ መንገዶቿና የዘመን አሻራ ያረፈባቸው ሕንጻዎቿ ዛሬም የታሪክ ትንፋሽ አላቸው። በ1950ዎቹ አጋማሽ በዚህ ከተማ የባቡር ጣቢያ ውስጥ በትንሽየዋ የሻይ መሸጫ መደብና በተሳፋሪዎች ግርግር መሃል አንድ ብሩህ መልከ ቀና አስተሳሰብ ያለው ሕፃን ሻይ ያቀራረበ ይሯሯጥ ነበር። ያኔ የአይዳ ቤተሰብ ውስጥ የበቀለው ሕፃን ዛሬ ባለማደባባዮች ከሃያላን መሪዎች ጋር እኩል የሚቆም የቢሊዮን ህዝቦች ድምጽ ናሬንድራ ዳሞዳር ዳስ ሞዲ ይሆናል ብሎ የገመተ ማንም አልነበረም። የሞዲ የልጅነት ህይወት በድሎት የተሞላም አልነበረም። ቤተሰቦቻቸው በጠባብ ቤት ውስጥ አነስተኛ በሆነ ገቢ ይኖሩ ነበር። አባቱ ዳሞዳር ዳስ በባቡር ጣቢያ አቅራቢያ በነበረቻቸው ጥቃቅን የሻይ መሸጫ ሱቅ ውስጥ ናሬንድራ ትልቅ ድርሻም ነበረው። ትምህርት ከመሄዱ በፊት ሲመለስ አባቱን በማገዝ ለተሳፋሪዎች ሻይ ማደሉ መከራን ወደ ድል የመለወጥ ትልቁ የህይወቱ ትምህርት ነበር። ናሬንድራ ሞዲ የመጀመሪያ ሁለተኛ ደረጃ ትምህርታቸውን የተከታተሉት በትውልድ መንደራቸው ቫድናጋር በሚገኝ የመንግስት ትምህርት ቤት ነው። በትምህርት ቤት ቆይታቸው ሞዲ በደረጃ መካከለኛ ተማሪ ቢባሉም በንግግር በክርክር ግን ወደር አልነበራቸውም። በትምህርት ቤት መድረክ ላይ የሚሰጧቸው ንግግሮችና የሚሰሯቸው ድራማዎች የወደፊት የመሪነት ብቃታቸውን ያሳዩ እንደነበር መምህራኖቻቸው ይመሰክራሉ። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ሞዲ አንድ ያልተለመደ እርምጃን ወሰደ። ሁሉን ነገር ትቶ በመላው ህንድ መንፈሳዊ ጉዞ ማድረግ። በሂማሊያ ተራሮችና በገዳማት ውስጥ ያሳለፏቸው እነዚህ ዓመታት እራሱ እንደሚለው የህይወት ዩኒቨርሲቲ ነበሩ ይላል። ስለ ህንድ ህዝብ ባህል፣ ኑሮና ስለ ንቦና ጥልቅ እውቀት ያስጨበጠውም ይህ ጉዞ ነው። ወደ ማህበራዊ አገልግሎት ከተመለሰ በኋላም በግል ጥረቱና በርቀት ትምህርት እውቀቱን ያበለጽጋል። በ1987 ከዴልሂ ዩኒቨርሲቲ በፖለቲካል ሳይንስ የመጀመሪያ ዲግሪውን፣ በ1983 ደግሞ ከጉጃራት ዩኒቨርሲቲ የማስተርስ ዲግሪውን አገኘ። ይህ የአንባቢነትና የጥናት ፍቅር ዛሬም ድረስ አብሮት እንዳለ ይነገርለታል። የሞዲ የፖለቲካ ጉዞ የጀመረው በጠባብና ጸጥታ በሰፈነባቸው የአርኤስኤስ ቢሮዎች ውስጥም ነበር። እንደ ፕራቻርክ አደራጅ በመሆን ለዓመታት በመላው ህንድ ሲዘዋወር የፖለቲካ ድርጅት እንዴት እንደሚገነባና የህዝብን የልብ ትርታ እንዴት ማዳመጥ እንደሚችል ተማረ። እንደ አውሮፓውያን አቆጣጠር በ2001 የጉጃራት ግዛት አስተዳዳሪ ሆኖ ሲሾም ብዙዎች ተጠራጥሮትም ነበር። እርሱ ግን ጉጃራትን የኢንዱስትሪና የቴክኖሎጂ ማዕከል በማድረግ በተግባር መለሰ። ይህ ስኬቱ ከክልል መሪነት ወደ ብሔራዊ ተስፋነት ያሸጋገረው ቁልፉ ሚና ሲሆን በ2014 በቴክኖሎጂ የታገዘ አስደናቂ የምርጫ ቅስቀሳን በማድረግና ጥሩ ቀናት ይመጣሉ በሚል መፈክር ለ30 ዓመታት ታይቶ በማይታወቅ የድምፅ ብልጫ የህንድ ጠቅላይ ሚኒስትርም ሆነ። የናሬንድራ ሞዲ ህይወት በስኬት ብቻ የተሞላም ሳይሆን በ2002 የጉጃራት ግጭት ወቅት የቀረቡበት ትችቶችና ክሶች በፖለቲካ ህይወቱ ውስጥ ትልቅ ፈተናው ነበሩ። ምንም እንኳን በህግ ነጻ ቢባልም ጉዳዩ ዛሬ ድረስ በአነጋጋሪነቱ ቀጥሏል። ናሬንድራ ሞዲ በቀን ለ18 ሰዓታት እንደሚሰሩና እረፍት እንደማያውቁ የሚነገርላቸው እኚህ መሪ ለዚህ ብርታታቸው ደግሞ ሚስጥሩ ዮጋና ጠንካራ ስነ ምግባር እንደሆነ ይነገርላቸዋል። አንድ ሻይ ልጅ ዛሬ ዓለማችን ትልቁን ዲሞክራሲ ያለምንም መታከት ሲመራ ማየት ለአንባቢያን ትልቅ መነሳሳትን ይሰጣል። ሞዲ በፋሽን ምርጫውም ይታወቃል። ሞዲ ጃኬት የተሰኘ አለባበሱ የዓለም አቀፍ መሪዎች ሳይቀር የሚወዱት የፋሽን መገለጫም ሆኗል። በአንድ ወቅት ስሙ የተቀረጸበትን ልብስ ለብሶ መታየቱ ትችት ቢያስነሳበትም በኋላ ላይ ልብሱን ለበጎ አድራጎት በጨረታ በመሸጥ ድፍረቱን ብልሃቱንም አሳይቷል። ሞዲ በልጅነታቸው ከሐይቅ አዞ ይዘው እስከሚመጡ ድረስ ደፋር እንደነበርም ይነገርላቸዋል። ያ ያሳዩት ድፍረት ዛሬ ህንድን ባለም መድረክ የደቡባዊ ዓለም ድምፅ አድርገው እንዲያቆሙም ረድቷቸዋል። በተለይ ለኢትዮጵያን ያላቸው ልዩ ክብር የሚመነጨው በታሪክ እነዚህ ሁለቱ ሀገራት መካከል በነበረው የእውቀት ሽግግርም ነው። ድሮ በህንድ መምህራን የተጀመረው ፍቅር ዛሬ በሞዲ አማካኝነት በብሪክስና በቴክኖሎጂ ትብብር ወደ ላቀ ደረጃም ተሸጋግሯል። በቅርቡ በደቡብ አፍሪካ ጆሃንስበርግ በተካሄደው የብሪክስ ጉባኤ ላይ ናሬንድራ ሞዲና ጠቅላይ ሚኒስትር አብይ አህመድ የተገናኙበት ወቅት ለኢትዮጵያውያን አዲስ የታሪክ ምዕራፍን የከፈተም ነበር። ህንድ ኢትዮጵያ የብሪክስ አባል እንድትሆን ያደረገችው ብርቱ ድጋፍ ተራ ፖለቲካዊ ውሳኔም አልነበረም። ሞዲ ኢትዮጵያን የአፍሪካ የፖለቲካ ልብ አድርገው ማየታቸውና በዓለም አቀፍ መድረክ የኢትዮጵያ ድምፅ ጎልቶ እንዲሰማ ያላቸው ፍላጎት በተግባርም ያሳዩበት እንጂ። ናሬንድራ ሞዲ ከኢትዮጵያ ጋር ያላቸው ግንኙነት
በስትራቴጂካዊ ጥቅሞች ላይ ብቻ የተመሰረተ ሳይሆን ሁለት ጥንታዊ ህዝቦች ለጋራ ብልጽግና ያላቸው ቃል ኪዳን ተደርጎም ሊወሰድ ይችላል። ሞዲ ለኢትዮጵያ ያላቸው አክብሮት አገሪቱ በአፍሪካ ያላትን ቁልፍ ሚና ከመረዳት እየመነጨም ነው። እናም የዲፕሎማሲያዊ ግንኙነት ወደፊት ትልልቅ ስኬቶችን ያስመለክተናል። በዛሬው ዝግጅታችን አስደናቂ የሆነውን የህንዱን መሪ የህይወት ጉዞ እንደዚህ ያስመለከትናችሁ። በድጋሚ ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።